እኔ የመጨረሻቸው ነው ብዬ ነው የማስበው። አሁን ላይ አብርሽና ሩታ እየጨቃጨቁ ነው። በማል ደግሞ ሄርሜላ ታፈቅረዋለች። ይህንን ደግሞ ክፍተት እያየች ወደ አብርሃም ከቀረበች ካሁን በኋላ እኔ እንጃ አብርሽና ሩታ የመጨረሻቸው ነው ብዬ ነው ማስበው። እንደዚህ ማለት አልፈልግም። ሄርሜላ አብርሃምን አፈቅረዋለሁ፣ አብርሃምን ማግኘት ፈልጋለሁ፣ አብርሃምን ቀለበት አስሬ ከሱ ጋር መኖር ፈልጋለሁ የሚል ነገር እየሰማን ነው። እንዲህ ነገር ስንሰማ ደግሞ ዝም አንልም። ብሩኬም የአቤል መጥሪያ አንተ ጋር እንዳለና ነው የተሰረደውት። መጥሪያውን ስጠኝ ሄጄ ልስጣቸው እኮ ነው ያልኩህ። አሁን ምንም እኮ አሁን ፈረንጁ እኔን አታገኝም። እኔ እኮ አሁን ኖርማል መጥሪያውን ብቻ እንድስጠኝ ነው ፈልገው፣ ሌላ ነገር ምንም አልፈልግም። ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን ክብር ይስፋው አለን። እስካሁን ያው ጆሮ አይሰማም አይባልም፣ ብዙ ነገር እየሰማን ባይዘው በአሁን ሰዓት እየሰማን ያለው ነገር ጥሩ ነገር ሳይሆን ለጆሮ የሚቀፍና የሚዘገንን ነገር ነው እየሰማን ያለው ቤተሰቦችና አንዳንዴ ድንገት እላለሁ። ድንገት ተነስቼ ለምን የሆነ የምሰማቸው ነገሮች በጣም አስነዋሪና ከሰው አፍ እንዴት ይወጣል እንደዚህ አይነት ነገር? እንዴት ሰው የተማረ ሰው ወይ ደግሞ ቤተሰቡ ያሳደገው ሰው እንዴት እንደዚህ አይነት ነገር ያወራል ምናምን ብዬ በጣም ተሰማኝ። ታውቃላችሁ ማየው ነገር ምሰማው ነገር ብዙ እኔ ጋር የሚደርሰው ነገር እያየው በጣም ደበረኝና ዛሬ አንድ ነገር ልናገርና ሰዎችንም ካሉበት ቦታ እያወጣው ወደ እስር ቤት የሚሆን ወደ ፍርድ ቤት የሚገተሩበትን ቀን ስለናፈቀኝ ያን ነገር ፕሮሰስ ለመጀመር ነው ሐሳቤ ማለት ነው። እና ቤተሰቦች በመጀመሪያ ያን ነገር ከማውራት በፊት ትላንትና አብርሃም ቤት ሄዶ ነበር። እዛ ሩታ ጋር ሄዶ ልጅኝ ስጭኝ እያለ ነበር። አረ ምን አይነት ቀልድ እንደሆነ ግራ እየገባኝ ነው ቤተሰቦች። እንዴት አሁን ገና አንድ ወር እርግጠኛ ነኝ 28 ቀን ቢሆነው ነው ኪሩቤል ከተወለደ 28 ቀን ታችሁታል። አብርሃም ጭራሽ ቤት ድረስ ሄዶ ሩታ ጋር ሄዶ ቤተሰቦች ልጄን መውሰድ እፈልጋለሁ እያለ ነው። ምን ሊያጠባው ነው የሚወስደው? ወይኔ ገና እኮ ቢያንስ መውሰድ ራሱ ቢችል ከ6 ወር በኋላ ነው ቢያንስ እሱም በህግ ነገር ተስተካክሎ ምናምን ብዙ ነገሮች ተባብሎ ገና አንድ ወር ያልሞላውን ልጅ እንዴት ነው ልውሰድ የሚለው? እኔ አብርሃም ምን አይነት ምን ሆነሃል? ታየው እሺ ወይ ታየው ብቻ በቃ የሆነ ወይ ሐኪም ቤት ወይ አማኑኤል ታየው እግዚአብሔርን ነው ማለት። ከዛ ይሄ እኮ ገና 28 የሞላው ኪሩቤል የሚባል ህፃን ልጅ ወደዚህ ምድር የመጣው ከ28 ቀን ነው ገና። እንዴት ብለህ ነው ከእናቱ ጉያ ነቅለህ ልውሰድ የምትለው? ከዛስ ምን አይነት ምግብ ልታበላው ነው? አንተ እንደምትበላው ጮማ ልትቆርጥለት ነው? እንደዛ አይሆንማ። ሙቅ ልቀቅልለት ነው? አይሆንም። የእናቱን ጡት ነው እየጠባ ማድረግ ያለበት ይሄ ልጅ። የእናቱን ጡት ግዴታ 6 ወር እየጠባ ማደግ አለበት። ይሄን ነገር ደግሞ ሳታቀርታ አይደለም አንተ እሷን በቃ ሁሌ እንድትናደድ እንደዚህ በቃ ባከረዩ ምናምን ለማድረግ ፈልገህ ነው አብርሃም። ይሄን ደግሞ ለዚህ ሁሉ ፑሽ የሚያደርግን ሰው ነው ያውቀዋለሁ። እንደ እባብ የተሽለከለከ የሚሰራው ሰው ያውቃል። በይፋው ነው አቤልና ብሩክ የሚናገሩት ነገር ይሻላል። ፑሽ የሚያደርግን ሰው ደግሞ እኔ ዛሬ አውቄዋለሁ አብርሃም። ሄድና ሩታ እንደዚህ አርጋት ብሎ ሚነግርን ሰው አውቄዋለሁ አሁንም ቢሆን። ስለዚህ ኪሩቤል ማደግ ያለበት ከናቱ ጉያ ሳይወጣ እዛው ሩታ ቤት ነው። ለቀልድም ቢሆን እንደዚህ ማንሳት የለብህም ብለዋለች። ከዚህ በፊት የት ነበርክ ምናምን አሁን ምን ታይቶክ ነው ምናምን ነገር እያላችሁ ነበር አንዳንድ ሰዎች። መፍቱ ነው ይጠይቃል። ልጁን መሳም ማጫወት ማየት መፍቱ ነው። ይሄ በህግ ማድረግ ይችላል የአብራኩ ክፋይ ስለሆነ ማለት ነው። ግን አሁን ያሉበትን ነገር ስላልጨረሱ እየመጣ ልጄን መውሰድ እችላለሁ ማለት ከፈጣሪም ጥሩ ነገር እንትን አይልም፣ በህግም ደረጃ ደግሞ ጥሩ እንትን ነገር አይመስለኝም ይሄ ነገር። እና አብርሃም ወደ ራስ የምትመለስበት ነገር ብትፈጥር ደስ ይለኛል። ባለፈው ብዬው ነበር ሩታ ልብ አላት በእርግጥ የእንትን ችግር የለባትም አንተን ይቅርታ ብሎ የማስገባት ወይም ካንተ ጋር ለመኖር ምናምን ነገር እርግጠኛ ነኝ። ለምን ብዙ ነገር አሳልፋችሁ ከዚህ ችግር የለባትም። ግን አንተ ምንድነው ችግር? ዛሬ ከሩታ ጋር የሆነ ደስ የሚል ነገር ነው ተሳልፈና ከዛ ነገር ደግሞ ትገለበጥና ሌላ ነገር ማለት ከሌላ ሰው ጋር ወይም ከሄርሜላ የምትባል ልጅ ጋር ወይ በቃ ደስ የማይል ነገር ይፈጠራል። አመኔታ ታለች እኮ ሩታ ባንተ። ሁለት ልጆች ደግሞ አሉ ማለት ትላንት ከሰማችሁት ሄርሜላን ከሰማችኋት አብርሃምን አፈቅረዋለሁ እያለች ነበር። አብርሃም አብሮኝ የትዳሬ አጋር እንዲሆን ሽማግሌ ልኬ አብሮኝ እንዲሆን ፈልጋለሁ ምናምን ነገር እያለች ሽማግሌ የምትልከው እሷ ነች። ባይዘው ራሷ ሄርሜላ ማለት ነው። የሰማሁት የሆነ ጭምጭምታ ነው ከሰው
እና በምን አግልለው ሲጀመር እስከ ነገር ደስ አይልም። በነ ብሩኬም ነበሩ እና አቤልም ነበሩ። አብርሃምን አፈቅረዋለሁ ብላ እየነገረቻቸው ነበር። ከአብርሃም ውጪ መኖር አልችልም ምናምን አይነት ነገር የውሸት ነገር ይሁን የምር ይሁን አላውቅም፣ ብቻ ግራም ያጋባ ነገር እያየን ነው ቤተሰቦች። በጣም አስጸያፊ ነገር። ያኔ አመጣጧ ሲጀመር ጀምሮ አብርሃም ልደግፈው ምናምን ነገር በሚል ተልካሻ ምክንያት ይሄው ዛሬ ይሄ ጉድ እንዳይፈጠር ነበር የፈራሁት። ያኔ ራሱ ብሩኬምም አቤልም ይሄ ነገር እንዳይፈጠር ነው ያኔ በሽጉጥ በዶቢ ተገርፋቸው የነበረው ቤተሰቦች። ዛሬ ግን ጭራሽ እንደግፋታለን፣ እሺም ሊልሽ ይችላል፣ እናሳምነዋለን ምናምን አይነት ነገር እያወሩ ነበር ቤተሰቦች። ስለዚህ ምንድነው እነዚህ ልጆች የሚደረጉት? ምንድነው ይሄ ነገር? ግራ እየገባኝ ነው። እና ትላንትና መጥሪያ ወጥቶ ነበር ለሄርሜላ መጥሪያ ወጥቶ ነበር። ለምን የትኛውም ሰው 80ውን ሳይቀድ የሰው ባልን አፈቅራለሁ የፍቅር ጥያቄን መጠየቅም አይችልም፣ ማግኘትም መሳምም መገናኘትም አይችልም ማንኛውም ሰው ማለት። ስለዚህ ሩት ለሁሉም ለሄርሜላ ብቻ ያ ደግሞ መጥሪያ ፈረንጁ ጋር ነው ያለው። የሁሉም የነ ብሩኬም የአቤልም መጥሪያ ያለው ወጥቷል የሶስቱም እና ብሩኬ ጋር እነ ፈረንጁ ጋር ነው ያለው መጥሪያው። ስለዚህ ያን መጥሪያ ከፈረንጁ ተቀብዬ እኔ ራሴ ለሁለቱም መስጠት ስለምፈልግ ለሁለቱም ወይም ደግሞ ለሶስቱም መስጠት ፈልጋለሁ እኔ ራሴ። ለምን አሁን ፈረንጁ ያው እንደምታዩት እንደዚህ ኃይለኛ ቢጤ ስላልሆነ ዝምተኛ ልጅ ነው፣ በጣም አሪፍ ልጅ ነው። በጣም ለሩታ ምናምን ያለው አመለካከት ምናምን ደስ ስለሚል እንደዚህ እንትን አይቸኩልም ነገሮች ላይ። ግን ቶሎ እርምጃ ካልተወሰደባቸው ነገ ከነገ ወዲያ እርግጠኛ ነኝ ሌላ ነገር ልትፈጥር ትችላለች ኤርሜላ። ቶሎ ካልገባች ነገም ቢሮም ክፍት ስለሆነ ያን ነገር ማስተካከል ፈልጋለሁ። ፈረንጁ ጋር ደውዬለታለሁ እንደ ድሮ ልናገረው ሳይሆን በቃ መጥሪያውን ተቀብዬ ወስጄ እኔ ራሴ ሰጥቻቸው በአስቸኳይ ፍርድ ቤት እንዲቀርቡ ነው ፈልገው። ሌላ ነገር አልፈልግም። ፈረንጁን ጠርቼዋለሁ፣ እየጠበኩት ነው። ዊርድ የሆነ ነገር ነው እየተደረገ ያለው ሩታ ላይ። እንደዚህ ሁሉ መነሳት ለአብርሃም ያላቸው አመለካከት መጥፎነቱ ነው የሚያሳየው። አቤልም ብሩኬም ከዛ በኋላ አላማቸው ምን እንደሆነ አላውቅም። ምንድነው? እሺ አብርሃም እንዲያገባት ነው። ከዛስ ሩታስ ምን ልትሆን? የልጅ እናት ነች። ኪሩቤል የመሰለ ልጅ ወልዳለች። ግን ምንድነው አመለካከታቸው? እኔ ግራ እየገባኝ ነው ከሚገባው በላይ። እኔ በፊት ብዙ ነገር አድርጌያቸዋለሁ። ግን አሁን ህግና ህግ ነው የሚዳኛልኝ። ህግና ህግ ይዳኝልኛል። ሌላ ምንም ነገር አልፈልግም። እሺ ፈረንጆ ለነስ ሰላም ነው። አማን ነው አለን። ሁሉ ሰላም አለ። አምሮብሻል አባል። ያው ምን ይደረግ እና አማን ነው። ቆየሽ እኮ በጣም ላስቸኳይ ነገር ነበር የፈለኩሽ። ከተገናኘንም ቆየን እኮ። እኔም እኮ ስታስቸኩለኝ ምን አዲስ ነገር አለ ብዬ ነው የመጣሁት። ምን አዲስ ነገር አለ አንተ ጋር? ስለ ንግግር ምናምን በጣም ያስፈራ ነበር ስትደውልልኝ። ለጥብቅ ጉዳይ ነው የምፈልግ አንተንም ሌላ ነገር እንዲመጣብህ ካልፈለክ ምናምን ስትል እኔ እኮ ምን አስቦ ነው ምናምን ብዬ ነው የመጣሁት። አዎ እንደዛ ያልኩት ቶሎ እንድትመጣ ደንገጣ ቶሎ እንድትመጣ ምን ተፈጥሮ ነው ብለህ ቶሎ እንድትመጣ ብዬ ነው እንደዛ ያልኩት። አንተም ምናምን ነገር ብዬ ያስደነገጥኩ ማለት ነው። እና ያው ምን ነው ነገር እያየ ነው ፈረንጁ ከምታየው ነገር እያየ ነው እንዴት ብዙ ነገር እየተፈጠረ ነው። ሄርሜላም እኔም ለሩታ ያለን አመለካከት ታውቃለህ። ሩታ ላይ ደግሞ ማንም እንዲፈነጭ አልፈልግም። ማንም መጥቶ አፉን እንዲከፍት አልፈልግም። ቤት ድረስ መጥቶ አብርሃምንም ከዚህ በፊት ነግሬዋለሁ ያለሷ ፍቃድ ቤቷ ድረስ መምጣትም እንደማይችል ብዬ ነግሬዋለሁ ከዚህ በፊት። ግን ለምንድን ነው ይሄ ነገር የሚበዛባት እሷ ላይ? ሴት ልጅ አይደለች ወይ? ብቻ ይሄ ነገር ከራሷ አፍ ቀጥታ ወጣ እንጂ እኛ ከዛ በፊት እንደምታፈቅረው እኔ ለሩታ ቀጥታ አቁሜ የነገርኳት ነገር ነው። ገና ሄርሜላ ከመጣች ከሁለት ወር ከአንድ ወር በኋላ ማለት ነው በፊት የነገርኳት ነገር ነው። ለራሷ ለሩታ ቀጥታ አቁሜ ነግሬያት ነበረ። ገባ አይደለ? አሁን ግን ቀጥታ ከራሷ ስለመጣ ምንም አዲስ ነገር አይደለም ለኛ። ይሄ አዲስ ነገር አይደለም። ገባ አይደለ? ለሚሰማው ወይም ደግሞ ለዝም ብሎ እንደዚህ አይነት ነገር ለማይጠረጥር ሰው አዲስ ሊሆንበት ይችላል። ግን ደግሞ እኛ ለአብርሃም በምታሳየው ነገር ለአብርሃም ለምታረግለት ነገር እኛ መጀመሪያም ቀድመን ያወቅነው ነገር ነው። ገባ አይደለ? ሴት ልጅ እንዳፈቀረችው በሆነ ነገሩን ታውቃለህ። ሴት ልጅ የሆነ የምታይባት ነገር ይኖራልና እኛም መጀመሪያ ይሄንን ነገር ጠርጥረን ለአብርሽ በግልጽ ሩታን አቁሜ ነግሬያት ነበረ። ሩታ የምታውቀው ነገር ነው፣ ለሩታ አዲስ አይደለም። ግን ደግሞ አሁን ብላ በግልጽ መታለች። ይሄ ለኛ አዲስ ነገር አይደለም። ብቻ ገባ አይደለ? ግን ደግሞ አሁን ላይ
ከሩታ ጋር እየጣዱ ነው ገባህ አይደለ? ግን ደግሞ በዚህ አጋጣሚ ሄርሜላ ከተመለሰች እኔ እንጃ ሩታና አብርሽ እኔ የመጨረሻቸው ነው ብዬ ነው የማስበው። አሁን ላይ አብርሽና ሩታ እየጨቃጨቁ ነው። በመሀል ደግሞ ሄርሜላ ታፈቅረዋለች። ይህንን ደግሞ ክፍተት እያየች ወደ አብርሃም ከቀረበች ካሁን በኋላ እኔ እንጃ አብርሽና ሩታ የመጨረሻቸው ነው ብዬ ነው ማስበው። እንደዚህ ማለት አልፈልግም ነበር፣ ግን ደግሞ በቃ አሁን ላይ ውሳኔውም ይሄ ነው፣ የሁለታቸውም ውሳኔ ይሄ ስለሆነ ማለት ነው። እና ብቻ አዲስ ነገር አይደለም ይሄ። ስለ እኔ እንደዚህ ፋውታ አብርሃምን አፈቅሯለሁ ብላ እነ ብሩኬንም እና አቤልም ሰብስባ እዛች ጋር አማላክ ስትልክ እንዲመለስ ፈልጋለሁ ከሱ ጋር መሆን ፈልጋለሁ ምናምን ብስትል በጣም የተሰማኝ ስለ የሆነ ጭምጭምታ እኮ ሰምቻለሁ፣ ግን እንደዚህ ይፋ ታደርገዋለች ብዬ አላስብም። በዚህ ያክል መጀመሪያ ማመጣጧ በቃ ለእንደዚህ አይነት ነገር ነው ማለት ነው። ሩታና አብርሃምን ለመለያየት ወይም ደግሞ አብራ ለመሆን ነው የፈለገችው ማለት ነው። ይሄ ነገር ደግሞ እንዴት ነው ዝም ብለን የምናየው? ለምን በህግም እኮ የሚያስጠይቅ ነገር ነው። የትኛውም ሰው ይጠየቃል። ስለዚህ እና ያው እንደ ቤተሰብም የሩታ ክስት መጥሪያ ወጣ ነበር። የሩታ ክስት መጥሪያውን አይቼዋለሁ ሰፈር ላይ ምናምን የሆነ ለሄርሜላ መሰጧትን መጥሪያ አይቻለሁ። እና ያ መጥሪያ በቃ ግዴታ ለሶስቱም እንዲሰጣቸው ለሶስቱም እንዲወጣ ከዛን ድረስ ይሁሉ ነገር እየፈጠሩ የነበረው ሁለቱም ናቸው። ሶስቱም ጠያቂ ናቸው። ሁለቱን ያመጣት አቤልና ብሩኬ። ስለዚህ ለነሱም ትክክለኛ መጥሪያ ወጥቶ ነገ ፍርድ ቤት ላይ ተገትረው ለሶስቱም ቅጣታቸው እንዲቀጡ ፈልጋለሁ። አሁን ያን ነገር ነው ፈልገው እና መጥሪያውም አንተ ጋር ነው የሶስቱ መጥሪያ አንተ ጋር ነው ያለው ተብያለሁ። ሌላ ነገር ሳይሆን የሄርሜላንም የብሩኬንም የአቤልን መጥሪያ ስጠኝና እኔ ጆሮአቸውን ይዤ እንደዚህ ጆሮአቸውን ይዤ እሰጣቸዋለሁ። እንዲህ እየገረፉኝ እሰጣቸዋለሁ። ፍርድ ቤት ይቀርባሉ። ሩታም ነጻ ትወጣለች። ሩታ ባይዘው እኮ ያው እኔ ግን በጣም ምን እንደው ታውቃለህ፣ ለሁሉም መጥሪያ የምትሰጠው ሩታ ነች። ሩታም መስጠት ትችል ነበረ፣ ግን ደግሞ በቃ ንቃ ለቀዋለች ሁሉም ነገር ማለት ነው። ምክንያቱም እነሱ ወይም ደግሞ የሄርሜላ ከታሰረች የሰው ሕይወት በጥብጠሻል ብላ ከታሰረች አብርሽ ይመለሳል ማለት አይደለም። ገባህ አይደል? አብርሽ ልቡ እዛ ከሆነ ሄርሜላ ስለታሰረች ወይም ሄርሜላ ላይ የሆነ ክስ ስለደረሰ ግዴታ አብርሽና ሩታ አንድ ላይ ይሆናሉ ማለት አይደለም። ዋናው የልብ ጉዳይ ነው። ገብቶሃል አይደለ? የሄርሜላ ደግሞ ተሰጥቷታል። ገብቶሃል አይደለ? ለሷ ባይደርሳት እንኳን ለአቤል ደርሶታል። እንዲሰጣት ነግረነው ለሱ ሰጥተነዋል። ግን ደግሞ ካሁን በኋላ ለሚያደርጉት ነገር አሁን እንዳፈቀረችው በግልጽ ወጥተዋልና ይህን ነገር ደግሞ በቅርብ የሩታን ለመበጥበጥ ወይም ደግሞ ሩታን ለማስለቀስ ከሞከሩ እነሱም ላይ ይደርሳል። የነሱ ግን የመጥሪያ ወረቀት አልወጣም አይደለም። እኔ መጥሪያ ወረቀት የአቤልም የብሩኬም የሄርሜላም አንተ ጋር እንደሆነና ገኒም እንዳትተቻቸው ስለሆነ ያው መጥሪያውን ብቻ አስተኝ ፈረንጁ ስለዚህ ጋር ውስጥ ተካራ ምናምን እኛ እርስ በርስ ከምንባላ መጥሪያውን አስተኝና እኔ ራሴ እጄ ልስጣቸው። ምንም እኮ የሄርሜላ አቤል ጋር ነው ነገርኩ እኮ የሄርሜላ መጥሪያ አቤል ጋር ነው። የና አቤሉ ደግሞ አልወጣም። እኔ ከረለ እስካሁን የክስ ነገር አልተጀመረባቸውም እነሱ ላይ። ከፖሊስ ጣቢያ የደረሰኝ መረጃ የሁለቱ መጥሪያ ምንም አንተን ደግሞ የሚያስጨንቅ ነገር የለም። አንተ ራስህ ነፃ አውጣ። ምንም አያረጉ፣ ማንም አይነካ። ግን መጥሪያ ውስጥ እኔ ልስጥ ምንም አይመጣም። ጓደኞቻችን ነበሩ፣ ግን ዛሬ የሚያደርጉት ነገር ትክክል ስላልሆነ ይሄን ነገር ደግሞ በቅጣት እንዲቀበሉ ፈልጋለሁ። ብቻ እኔ ማንንም ፈርቼ አላውቅም። ስለፈራው ምናምን አይደለም። ግን ደግሞ የና አቤልና የነ ብሩክ ነገር ማስጀመር ከፈለክ ራስህ ሄደህ አስጀምር። የክሱንም ነገር ራስ መጨረስ ይችላል። እኔና የሩታ አክስት ደግሞ የጀመርነው ነገር የሄርሜላን ነበረ። ሄርሜላ እጅ ላይ ደግሞ እንዳልገባ እየሰማን ነው አሁን ላይ። ግን ደግሞ አብርሽ ይሄንን ነገር ሰምቶ ከሄርሜላ ከህይወቱ እንዳስወጣት ሁላችሁም የምታውቁት ነገር ነው። የክሱ ወረቀት ከደረሳት በኋላ ነው አብርሽ ከህይወቴ እንድትወጪ ይፈልጋል ያለው። አባረለ እኛ ሄርሜላ እንጂ የና አቤል የነ ብሩክ የለንም። መክሰስ ደግሞ ከፈለክ ወይም ደግሞ ከነሱ ጋር ሌላ ነገር ካለ አሁንም ደግሞ እነሱን ደግሞ መክሰስ ወይም ደግሞ ማሳሰር የምትፈልግ ከሆነ ሄደ መክሰስ ይችላል። ግን ደግሞ የሩታ ፊርማ ያስፈልጋል፣ የቤተሰብ ፊርማ ያስፈልጋል። ይህንን ነገር ደግሞ ማሰብ መቻል አለብን። የሄርሜላ ራሱ እንዲከሰስ ያደረገችው አክስቷ እንኳን ብትሆን የሩታ ፊርማ ያስፈልጋል ግዴታ ማለት ነው። ገባ አይደለ? እኔ ነኝ የተበጠበጥኩት ብላ ሄዳ ራሷ ፊርማ ያስፈልጋታል ግዴታ። እነሱ የሩታ አክስት ቤተሰብ ናቸው። የፈለጉትን ማድረግ ይችላሉ፣ የፈለጉትን መክሰስ ይችላሉ። ገባ አይደለ? እሺ አሁን መጥሪያው እኔ ጋር የነ ብሩኬ መጥሪያ አልወጣም እኔ ጋር እያልከኝ ነው። ብቻ እኔ ምንም አቅተው ለምን ተዋሸኛለህ? አሁን ስለ እንደዚህ እርስ በርስ ምን ተላለፍ ከሆነ እኮ ነገሮችን እያጠራ መሄድ አንችልም። እኔ አይሆንላም በስትክክል ነው እየነገርኩህ ያለው። ሄርሜላ ያደረገችው ያለው ነገር ታውቃለህ። ስለዚህ ዋና መሪያቸው እሷ ስለሆነች
የእሷ መጥሪያ እሺ ተው ይቀመጥ፣ ችግር የለውም። አቤል ራሱ ወጣት እንበል። የእነሱ መጥሪያ አስጠኝ ነው እኮ እያልኩህ አለ። ምንድነው አንተ አይገባም እንዴ? ለምንድን ነው ሽማት ሁላችሁ ምንድነው ነገር ወደ ሌላ ነገር የምታዙሩት? እነሱን መክሰስ ከፈለክ ሂድና ክሰሳቸው። እኛ ያወጣነው ለሄርሜላ ብቻ ነው። አንተ ጋር ከፖሊስ ጣቢያ አንተም የሶስት ሰው መጥሪያ ነው የወጣው። ሶስቱም ያንተ ጋር ነው የተባለው። ለምን ተዋሸኛለህ? የሶስቱንም መጥሪያ የሄርሜላም የብሩኬም አንተ ኪስ ውስጥ ሊሆን ይችላል። አስጠኝ፣ ኪስ ውስጥ ገብቼ ከምፈትሽ ስጠኝ በቃ እያልኩ ነው። ወኔ እናንተ መጣላት አለብን እንዴ? ወይስ በግድ አስገድጄ እንደዚህ ፈታትሽ ማስወጣት አለብኝ? ለምን እሺ ማትለኝ? ለምን እሺ አትለኝም? እሺ በለኝ እያልኩ እኮ ነው። ወይ ምንም የሚፈጠር ነገር የለም። እየሰማኸኝ ነው አይደል? ስለ ጮኩ ነው ሳይሆን በቃ እንዳልጮህ ከፈለክ መጥሪያ ውስጥ ነው እያልኩ ያለው አይደለ? እኔ ግን እኮ አስረግጬ ነገርኩህ። እኔ ጋር የለም። ፈረንጁ አትፈታተኝ። ሌላ ነገር ውስጥ እንድገባ አታርገኝ። ሌላ ነገር ውስጥ እንድገባ አታርገኝ። ውርጋት እየሰማኸኝ ነው? መክሰስ ከፈለክ ማለት ነው ቀጥታ ራሴ ሄደህ መክሰስ ትችላለህ። መጥሪያው አንተ ጋር ወጥቶ እንዴ ለምን ከሳለሁ? መጥሪያው እያልስጣቸው ምን ለነዛ ውርጋቶች ምን እያረክ ነው ያለው? የሰው ቤት እየበጠበጡ አንተም እየተባበርክ ነው እንዴ? ብቻ በጣም ካዘንክላቸው ይኸውልህ መጀመሪያ ሄደህ መምከር ነው በቃ። ካዘንክላቸው በጣም እየጮህ ወጥ እየረገጡ ስለሆነ አሁን መጥሪያ ውስጥ ሄጄ ልስጣቸው። በየቤቱ ይሆናሉ። ይሄኔ እኮ ሄደህ ከሰህ ራሴ ልስጣቸው። እኔ ጋር የለም እየነገርኩ ነው። ነገር እየዶለቱ ይሆናሉ። ከሀገር ሊወጡ ይችላሉ። ስጠኛው ንገረኝ። ከዚህ ሀገር ሊወጡ ይችላሉ። ብቻ ቀስ ብለህ ካላወራ ማለት ነው ጥዬ ነው የምሄደው። ይኸውልህ እየሰማኝ ነው። አሁን ሰላም ፈረንጁ ስማኝ እባክህን። እሺ በሩታ ይያለው ስጠኝ። እሺ በሩታ ይያለው ትወደታለህ። በሩታ ይያለው መጥሪያውን ስጠኝ። ሌላ ነገር ሳትሰኝ በቃ እኔ ጋር የለም። ስሜቴን በጣም ተቋጣሪ ነው እያወራሁ ያለው። የወጣውን መጥሪያ በጣም እየጮክ እንደሆነ ግን ታውቀዋል አይደለ? በጣም እየጮክ ነው። አዎ የአንገብጋቢ ነገር ነው። ትናንት የተፈጠረው ነገር እያየ ነው አይደለ እንዴ? አፈቅራለሁ እስከ ማለት ነገር ደግሞ ከዛ ቤቷ ሩታ ቤት ሄዳ ቀለበት ታስር እንደዛ ነገር ነው ሐሳቡ። በቃ ያንን ነገር ይኸውልህ ነገርኩህ እኮ መጀመሪያ ያሰበችው ነገር ነው። እኛ የተናገርነው ነገር ነው። ለአንተ ምናምን ለሆነ ሰው ለአንዳንድ ሰዎች ደግሞ አዲስ ሊሆን ይችላል ይሄ ነገር፣ ግን ደግሞ ይሄ አዲስ ነገር አይደለም ለአንተ ማለት ነው። ወይስ አንተም ከነሱ ጋር ከሄርሜላም ከናቤል ጋርም ተባባሪ ነገር ነህ? ምንድን ያማል እንዴ አንተ? እንደዛ እንዳስብ ነው እንዴ የምፈልገው? አንተ ብቻ ማይሆን ነገር አታውራ። እንደዛ እንዳስብ ነው የምፈልግ ያረከኝ ነው። ታዲያ ተጣልተህ መለያየት ካልፈለክ ማይሆን ነገር አታውራ እኮ። የነሱ ተባባሪ ነገር እንደዛ እኮ ነው ያረከኝ ያሰብከኝ። አፍ እንደመጣላ ታውራ ብቻ እኮ። እንደዛ ካላሰብክ ስተኝ ነው ያልኩ ነገር የለም። ለምን ደሞ አትረዳኝ? እሺ ኪስን ፈትሽ ሁሉ ሰራው። ለምን ደሞ ፈትሽኝ? ከፈለክ ፈትሽኝ። ማጥሪያውን ኪስ ውስጥ ካገኘ ፈትሽኝ። ግን ደሞ ማለት ነው ምንም ነገር ልታገኝ አይችልም እኮ። ፈትሽው ነው ካገኘው ምንም ነገር እኔ ባስቸኳይ ነገሮች እንዲሆን ነው ፈልገው። የምር ነው ፈጠረው ፈልገው እኮ አንዱ ሰው ነኝ ገባ አይደለ? እንደዛ ካሰብክ መጥሪያ ውስጥ ታዲያ እኔ ጋር አይደለም። መክሰስ ከፈለክ ሄደህ ክሰሳቸው እነሱን። የነሱ ግን የመጥሪያ ወረቀት እኔ ጋር የለም። ኪስ ውስጥ ነው አስጠኝ ብቻ። ይኸውልህ እንከባበር። ይኸውልህ የወንድ ልጅ ኪስ አይገባም ገባ አይደለ? እንከባበር እኮ ማለት ብቻ እንከባበር እንዴ። ካለን ያልሰተም እኔ መጥሪያ አውጥቼ ለምንድን ነው እንዲከሰሱ ፈልጌ ነው አይደለ? መጥሪያ ማውጣው ለምን ነው እንዲከሰሱ የምደባብቅላችሁ? እንዳይከሰሱ ሜቢ አስፈራርተው ከሆነ ነገረኝ እኮ ነው ፈረንጁ። እኔ ማንንም ፈራ ሰው አይደለሁም። ሜቢ ነብሩክ እነዚህ እኔ ማንንም ፈራ ሰው አይደለሁም። የተለያዩ ዱርዬ ቀጥረው ምናምን አስፈራርተው ከሆነ አላውቅም። ስራቸው እንደሆነ ማለት ነው። ማይሆን ነገር እያወራህ ነው። ማውራት ከፈለክ በስልክ አውራ። ማይሆን ነገር መጥፎ ነገር እያወራህ ነው። ዱርዬ እንትን ብለው እኮ ነው ነገረኛ። እንደዚህ አልነበርክም አድሮ እንኳን በዱርዬ በማንም አንሶ ወይስ አገገን ያለው ሰባስ ያለብህ አንተ ጋር መሆኑን በትክክል ካረጋገጥኩ ግን ፈረንጁ ጸጉርን ምላጭ በቃ ምን ነገር ነገር ይሄን ነው ትላጭኛ ችግር የለም። እኔ መጥሪያው አንተ ጋር ከሆነ የምሬ ነው ስለ ግን ዝም ብለህ መጥሪያው አንተ ጋር ከሆነ ስማኝ፣ እንደ እብድ ዝም ብላችሁ በቃ ይኸውልህ በቃ አንተ ጋር ከሆነ መጥሪያው ከሰማው ሰው ጋር ካወኩ